በ36ኛ ሳምንት የስፔን ላሊጋ መርሃ ግብር ሪያል ማድሪድ ከማዮርካ ጋር ባደረገው ጨዋታ ድል ቀንቶታል። በሌላ ዜና በኮፓ ኢጣሊያ የፍጻሜ ጨዋታ ቦሎኛ ከ51 ዓመታት በኋላ የኮፓ ኢጣሊያ ዋንጫን አሸነፈ። በ36ኛ ሳምንት የስፔን ላሊጋ መርሃ ግብር ሪያል ማድሪድ ማዮርካን 2-1 በማሸነፍ የባርሴሎናን የዋንጫ ድግስ ሲያዘገይ ጃኮብ ራሞን በጨዋታው መጠናቀቂያ ሰዓት ላይ ግብ አስቆጥሯል። ማድሪድ ባርሴሎና በሌላ ጨዋታ ሳያሸንፍ 28ኛውን የሊግ ሻምፒዮንነቱን እንዳይዝ ትላንት ምሽት ድሉ አስፈልጎታል። የካታሎኑ ክለብ በ4 ነጥብ ቀዳሚ ሲሆን ዛሬ የከተማ ተቀናቃኙን ኤስፓኞልን ማሸነፍ ከቻለ ዋንጫውን ማንሳት ይችላል። ማዮርካ በ11ኛው ደቂቃ ላይ ማርቲን ቫልደኔት ባስቆጠራት ጎል መሪነቱን ወስዶ የነበረ ቢሆንም ኪሊያን ምባፔ ሁለቱን ተከላካዮች በማለፍ በ68ኛው ደቂቃ ላይ አቻ ሲያደርግ የአሸናፊነቷን ግብ ራሞን በ95ኛው ደቂቃ ላይ አስቆጥሯል። ኪሊያን ምባፔ በውድድር ዘመኑ 28ኛ የሊግ ግቡን በማስቆጠር የላሊጋው ኮከብ ግባግቢነቱን እየመራ ይገኛል። በዚህ የውድድር ዘመንም በሁሉም ውድድሮች ለሪያል ማድሪድ 40 ግቦችን ማስቆጠር ችሏል። የላሊጋው የ36ኛ ሳምንት መርሃ ግብር ዛሬም ቀጥሎ ሲደረግ ምሽቱ 2 ሰዓት ላይ ራዮ ቫልካኖ በሜዳው ሪያል ቤቲስን ሲያስተናግድ ኦሳሱና አትሌቲኮ ማድሪድን የሚገጥም ይሆናል። ምሽት 4 ሰዓት ከ30 ላይ ሄታፌ ከአትሌቲኮ ቢልባኦ እንዲሁም ኤስፓኞል ከባርሴሎና ጨዋታቸውን የሚያደርጉ ይሆናል። ላስ ፓልማስ እግር ኳስ ክለብ ከላሊጋው ከወረደ በኋላ ክለቡ መግለጫ ሰጥቷል። ላስ ፓልማስ በላሊጋው በሲቪያ 1-0 መሸነፉን ተከትሎ እንዲሁም ዲፖርቲቮ አላቬስ ከቫሌንሲያ ጋር ያደረገውን ጨዋታ ማሸነፉን ተከትሎ ላስ ፓልማስ ወደ ታችኛው ሊግ መውረዱ ተረጋግጧል። መውረዳቸው ከተረጋገጠ በኋላ ላስ ፓልማስ እግር ኳስ ክለብ ይህንን መግለጫ አውጥቷል። ዛሬ ከሚጎዱት ቀናት መካከል አንዱ ነው። ወደ ታችኛው ሊግ መውረዳችን ተረጋግጧል። እናም እነዚህን ቀለሞች ከለበሱት ሁሉ ጋር የምንካፈለው ሀዘን ነው። ከብዙ ተስፋ ከብዙ ጉዞ በኋላ ይሄ ሆኗል። ለእናንተ ለደጋፊዎች መጀመሪያ ማድረግ ያለብን ይቅርታ መጠየቅ ነው። ለሰጣችሁን ነገር ሁሉ በውጤት ባለመመለሳችን እናዝናለን። የውድድር ዘመን ትኬት ለያዙ፣ ስቴዲየሙን ለሞሉ እንዲሁም ቡድኑን በሜዳና ከሜዳ ውጭ ለተከታተሉና ለደገፉ ደጋፊዎቻችን ከልባችን እናመሰግናለን። በታማኝነትና በቁርጠኝነት ሰርተናል። ነገር ግን በቂ አይደለም። ጥሩ ያልሆኑ ውሳኔዎች ነበሩ እና ከዛሬ ጀምሮ ሊጉ ላይ ስለማንቆይ ዳግም ለመመለስ እንሰራለን። ስለዚህም ጠንካራና የበለጠ አንድነት ያስፈልገናል ብለዋል። ላስ ፓልማስ እግር ኳስ ክለብ ከ2 ዓመታት በኋላ ወደ ስፔን ሁለተኛው ሊግ ወርዷል። ላስ ፓልማስ ከሪያል ቫላዶሊድ በመቀጠል ከሊጉ የወረደ ሁለተኛው የላሊጋ ክለብም ሆኗል። ቦሎኛ የኮፓ ኢጣሊያን ዋንጫን አሸነፈ። ዳን ዶዬ በሁለተኛው አጋማሽ ባስቆጠረው ጎል ቦሎኛ ኤስ ሚላንን 1-0 በማሸነፍ ሶስተኛውን የኮፓ ኢጣሊያ ዋንጫ ማንሳት ችሏል። ቦሎኛ ከ1974 በኋላ ለመጀመሪያ ጊዜ በኮፓ ኢጣሊያ ክብር ሲጎናጸፍ ዶዬ በ53ኛው ደቂቃ ላይ የአሸናፊነት ግቧን አስቆጥሯል። የምሽቱ ድል በ2022-2023 የውድድር ዘመን በኢንተር ላይ ኮፓን ጨምሮ ባለፉት 2 የውድድር ዘመናት በፊዮረንቲና አለቃነት 3 የፍጻሜ ጨዋታዎችን ለተሸነፈው የቦሎኛ ዋና አሰልጣኝ ቪንሴንቶ ኢታሊያኖ ታላቅ ድል ሆኖ ተመዝግቧል። የቦሎኛ ድል በ51 ዓመታት ውስጥ ለመጀመሪያ ጊዜ ትልቅ ዋንጫ ማሳየት ብቻ ሳይሆን በስታዲዮ ኦሎምፒኮ የተጎናጸፈው ድል በሚቀጥለው የውድድር ዘመን ወደ ኢሮፓ ሊግ እንዲገቡም አድርጓቸዋል። የባየር ሙኒኩ ተከላካይ ኤሪክ ዳየር በነጻ ዝውውር ሞናኮን ተቀላቀለ። ኤሪክ ዳየር በዚህ የውድድር ዘመን የጀርመን ዋንጫን ከባየር ሙኒክ ጋር አሸንፏል። እንግሊዛዊው ተከላካይ ኤሪክ ዳየር የፈረንሳዩ ሞናኮ በ3 ዓመት ኮንትራት መቀላቀሉ የታወቀ ሲሆን ዳየር ለባየር ሙኒክ 47 ጨዋታዎችን አድርጎ የአሊያንዝ አሬና ቆይታ የተጠናቀቀ ሲሆን የቡንደስሊጋው ሻምፒዮን መሆኑ ይታወቃል። የ31 ዓመቱ ተጫዋች ባለፈው ክረምት በቋሚ ውል ከመፈራረሙ በፊት በጥር 2024 ከቶተንሃም በውሰት የጀርመኑን ክለብ መቀላቀሉ የሚታወስ ነው። ዳየር እስከ ሰኔ 2028 ድረስ የሊግ 1 የሞናኮ ቆይታውን በነጻ ውል ሲቀላቀል ለተጨማሪ 12 ወራት አማራጭም አለው። ለእንግሊዝ 49 ጨዋታዎችን ተጫውቶ ከስፐርስ ጋር በ2015 እና 2021 የሊግ ካፕ ፍጻሜዎች እንዲሁም የ2019 የቻምፒየንስ ሊግ ፍጻሜ መጠናቀቅ በኋላ ያሸነፈው የመጀመሪያ ዋንጫ ነው። እንግሊዛዊው ተጫዋች በ2014 ከስፖርቲንግ ሊዝበን ቶተንሃም ሆትስፐርን ከተቀላቀለ በኋላ 9 የውድድር ዘመናትን አሳልፎ 365 ጨዋታዎችን አድርጓል። ኤሪክ ዳየር ለሞናኮ ፊርማውን ካኖረ በኋላ እንዲህ ብሏል። ይህንን ማሊያ ለመልበስ በጣም ጓጉቻለሁ። እናም ሁሉንም በክለቡና በስታር ሉዊስ ለማግኘት እንደዛው እናም ሁሉንም ነገር ለክለቡ ለመስጠትም ዝግጁ ነኝ ብሏል።